ዩኒ ታይም ላይ ያው ሜሴንጀር ተዋወቅ ከ4 አመት በፊት ምናምን። ከዛ በኋላ እያወራን ያው በጣም የተረጋጋ ሰው ነው ምናምን። ያው ለፍቅር ሀይ በሚል ጦስ ነው የተጀመረው። ሀይ በሚል ሰላም በሚል ጀመረ። ከዛ በተደጋጋሚ ደውሎ ነበረ። እኔ ደግሞ ያን ሜሴንጀር አልጠቀምም። ፌስቡክ ላይ ማስቀመጥ ያሉብኝ መልእክቶችን አስቀምጣለሁ። ነገር ግን ኮንታክት አላደርግም በውስጥ። እሺ ከዛም በኋላ ያው ማውራት ጀመርን። ዩኒ ታይም ላይ ጀመርኩ መለስኩለት። ከዛ ያው እኔ ኦንላይን ስራ ምናምን ስለምሰራ በመሀል ረሳ ነበረ ማለት ይጽፍልኛል። ከዛ ተመልሼ ትዝ ስለማይለኝ ሄጄ ቼክ አላደርገውም። ከዛ ማን ልበል እንተዋወቅ ምናምን ብዬ ከአንድም ሶስቴ እንተዋወቅ ብዬዋለሁ ማለት ከዛ በፊት የተጻጻፍነው ነገር ቼክ ሳላደርግ ማለት ነው። ማለት አንድ ተዋውቀን ሄርን። ከዛ በኋላ አወራን እስከሆነ ድረስ ደግሞ በመሀል ይጠፋል። ተመልሶ ስመጣ ዮኒ እንዴት ነሽ የሚለው ነገር ስመጣ እንደ አዲስ ደግሞ እንደ አዲስ ሰው ማለት ነው እንደዛ አውራው ነበረ። ከዛ ከእንደገና ምናምን ብሎ ሲለኝ ይሄ ሰው ማን ነው ብዬ አዩት ወደ ኋላ ተመልሼ ማለት ነው። እሺ ከዛ በኋላ በቃ በጣም እንትን አደረኩት፣ ምልክት ሰጠሁት እዛ ቦታ ላይ ማለት እኔ ኦንላይን ስራ ስለምሰራ ከብዙዎች ጋር ኮንታክት ስለማደርግ ቼክ አላደርጉም። ገባ ለስራ ብቻ ነው የምጠቀመው ሚዲያን። ከዛ ማውራት ጀመርን በጣም ለረጅም ጊዜ። ከዛ ጓደኛ እንዳለኝ ስጠይቀኝ ነገርኩት። አዎ አለኝ አልኩት። ያው ሳይኖረኝ እንደዛም ሆኖ የሚዲያ ሰዎች አንዳንዴ ምንድነው አለኝ ያልሽው? ምንድነው አለኝ ያልሽው? ጓደኛ አለሽ ብሎ ሲለኝ አዎ አልኩት። ግን አልነበረም። ያው የሚዲያ ሰው ለትዳር ደግሞ መጀመር ስለማልፈልግ እሺ ከዛ ቀጠል ማለት ነው። እንደዛ ማውራቱን ማለት አለኝ ብዬ እንኳን አልሄድም። ለሰላምታ አለ ዩኒ ታይም ላይ መጥቶ ስለ ስራ ምናምን ይጠይቀኛል። ከዛ ይሄ ሰው ማን ነው ማለት ጀመርኩኝ እኔ ከአንድ አመት ምናምን በኋላ ማለት ነው። ማለት አንዳንድ ጊዜ ሚዲያ ላይ እንደምታወቀው ጓደኛ አለኝ ምናምን ብለህ እንትን ስትላቸው በዛ ሄዶ የሚጠፉ ሰዎች አሉና እሱ ግን አልሄደም አለ። ከዛ ዩኒ ታይም ላይ የሱ መልእክት መጠበቅ ጀመርኩኝ ማለት ብጽፍልኝ ብዬ ዩኒ እንደሱ ሳላ እንደዛ ነገር ሆነብኝ። እያልን እያለ በቃ እንደምወደኝ ሌላ ጊዜ ጓደኛ የለኝም ግን እኔ ፍቅር ህይወት ውስጥ መግባት አልፈልግም ምናምን ብዬ እውነቱን ማውራት ጀመር። ጓደኛሞቹን ማለት ነው። ዝም ብሎ ኖርማሊ ጓደኛ ስለ በቃ ለምንድነው የማትጀምሪው እስከሚያስፈልግሽ ጊዜ ድረስ ልጠብቅሽ የሚለው አይነት ውስጥ ገባ። ጓደኛ አለኝ ብለሽዋል ነበር እንዴ? ብዬው ነበረ። ከዛ ጓደኛሞቹና አሁን በጣም ጠበቅ ያለ ተቀራረም። ከዛም በኋላ እንደሌለኝ ሪሊ ስለኝ ያ የለኝም ግን መጀመር አልፈልግም አልኩት። ገብቷል። አንድ አመት በኋላ ነው እሱ ያኔ በወራት ውስጥ ነው ጠየቀኝ። ከዛም በኋላ በወር ሳይሞላ ታይም ውስጥ ነግሬዋለሁ አለኝ ብዬ። እየተዋወቅን ስንመጣ ግን እንደሌለኝ ነገርኩ። ገባ። እሺ ከዛ እያለ 2 አመት በኋላ ጓደኛ ፈልጋለሁ አልኩት። ማለት ሜቢ ሊይዝ ይችላል አልኩት ከ2 አመት በኋላ ቢኮዝ ወደ ሀገሬ ሲገባ ስግደት ላይ ነኝ ሜቢ አልኩት። ከዛ ያኔ የአዳማ ልጅ ነኝ ብሎ የቦቆጂ ልጅ ነኝ ብሎ ተዋወቀኝ። የምኖረው አዳማ ነው አለኝ። እንደገና ተዋወቃችሁ ማለት ነው እንደ አዲስ? ማለት ከዛ ያን ነው ማለት ነው።
ግን የምኖርበት ቦታ አዳማ ነው ሲለኝ እሺ ተባብለን ነበረ እስከዛ ድረስ የምናወራው። ከዛ ከጊዜ በኋላ ቁጥሩ እንኳን አልተባባልንም፣ አልተሰጣጠንም። በሜሴንጀር ብቻ ነው የምናወራው። ቢኮዝ እሱ ሌላ ቦታ ስላለ እንዳቅበት ስላላወቀ። ከዛ በኋላ እንደዛው የሆነ 2 ዓመት ልጠብቅሽ ሲለኝ የሆነ ያለ ፍላጎቴ እንትን አለ። ይሄ ሰው ሜቢ መልካም ሊሆን ይችላል ልጀርበው የማለት አይነት ልሞክረው፣ እንሞካከር እስቲ የሚለው ነገር ውስጥ ገባው እኔ ማለት ነው። ማለት ከአንድም 3 ይጠይቆኛል። ሁልጊዜ አይ አልፈልግም በአሁን እንዲህ ነው ከሚል እስቲ ብሞክሮ የሚል አይነት ስሜት ውስጥ ገባው። እሺ ከዛ 3 ዓመት ሞላ ማለት ነው አጠቃላይ 3 ዓመት ከሞላ በኋላ ኦኬ ምናምን እስቲ አሁንስ 2 ዓመት ጠበቅኩሽ ምናምን ብሎ ሲለኝ እሺ መልካም ብዬ ፍቅር ውስጥ ገባን። ከዛ እኔ ኢትዮጵያ ሳልሄድ ኢትዮጵያ ገባሽ እንዲህ ሲለኝ አው ገባው አልኩት። ከሳምንት በኋላ ያው እሱ ኢትዮጵያ ነኝ ብሎ ሲያወራኝ ስለነበረ ማለት ነው፣ ግን እሱ እንዳልሆነ ነው። ከዛ ከሳምንት በኋላ ነው እሱ ያለው አሜሪካ ሆኖ ነው ኢትዮጵያ ነኝ ብሎ የተዋወቀሽ? አዎ። እሺ አሁን ፌስቡክ ላይ ያው እንግዲህ እያወራችሁ ያላችሁ ሰዎች ያው እግዚአብሔር ናችሁ። እሺ እሺ። ከዛ በኋላ እንገናኝ ስለኝ ጊዜ የሆነ ታይም ኢትዮጵያ ገባው ካልኩት እኔ 2 ወር ነው ምናምን እንደዛ ሞልቶኛል። እንደ ቀልድ ነው አልኩት። እኔ ወደ ሀገር ቤት አልገባውኝም። ከዛ በኋላ እንገናኝ አለኝ። በወሩ መጣና ማለት ነው ወደ ኢትዮጵያ ሄደ። እሱም በመሃል እኔ እኮ ተመልሼ መጣሁ አልኩት። ከዛ ተናደደብኝ። ምክንያቱም በታይሙ እሱ እዛ አልነበረም። እኔ ደግሞ ተመለስኩ ያልኩት ያው ቆይቼ ስለነበረ ነው። ከዛ ወደ ፍቅር ውስጥ በጣም በጥልቅ ስንገባ ወደ በጥልቅ ማለት በቃ ገባን እንደምንዋደድ እሱም እንደምፈልገኝ እኔም እንደወደድኩት ምናምን ነገር ሲሆን በቃ መጥቼ ልይሽ የሚል አይነት ውስጥ ገባን። ማለት እዛም እንዳለ ነገረኝ ከአሜሪካ። አንዳንዴ ሶሻል ሚዲያ ላይ ፍቅረኛ ለመፈለግ ኦር ደግሞ ፍቅረኛ አንዳንዴ ከሴቶች ፍቅር እንኳን ሳይዛቸው ኦኬ ብሎ እንደምገቡ ምናምን እንደዛ ነገር ውስጥ ብሎ አለኝ። ማለት ብዙ ሰዎች አሜሪካንን ሲል ፍቅር ሳይዛቸው እንኳን በጣም ወደድኩ ምናምን ብሎ ስለሚሉ እንደዛ አይነት እንዳይገጥመኝ ብዬ ነው አይነት ነገር። እሺ ከዛ ከገባን በኋላ እሺ ችግር የለውም ምን አለኝ ስመጣ አለኝ እዛ ሆኖ ስመጣ እኔና አንቺ ሌላ እንትን ነገር ማድረግ እንችላለን ብሎ አለኝ። ከዛ በጣም ተናደርኩበት። ምን ማድረግ እንችላለን ማለት አብሮ መተኛት ምናምን እንደዛ ነገር ብሎ ሲለኝ ጊዜ በጣም ተናደርኩት። ምክንያቱም አንድ ወንድ ልጅ እንደኔ አስተሳሰብ ነው። አንድ ወንድ ልጅ ያው ሊያኝ ነው መጣው አወል መራ ነው የምንተያየው። እንደኔ አስተሳሰብ ግን የልጆች እናት ትሆናለች ብሎ የሚያስባትን ሴት ቅድማ ይሄን ነገር ይጠይቃታል ብዬ ስለማላመንበት ከዛ ይሄ አይሆንም አልኩት። ከዛ በጣም ለምን አይሆንም እኔ እኮ 3 ዓመት ሙሉ ጠበቅኩሽ ምናምን አይነት ነገር ውስጥ ገባ። እኔ አንቺ ብዬ መጥቼ በሁለተኛ ሜቢ አልኩት። በሁለተኛ ጊዜ ሜቢ ስትመጣ ይደርሳል የት ሄድባል ስለው ለሁለተኛ ጊዜ ለዚህ ብዬ እመጣለሁ ምናምን የሚል ነገር አፍ ሲከፈት ጭንቅላት ይታያል እንደሚባለው ምን ማለት ፈልግ ነው አልኩት። ሲያወራ እንደዛ አይነት ነገር ስናገር ማለት ነው። ከዛ እኔ በጣም ተናደርኩኝና የኔና ያንተ ግንኙነት እዚህ ጋር ያውቃ ብዬ ጻፍኩለት።
ማለት ለስጋ ምኞት ከሆነ እኔ አልፈልግም እዚሁ ይብቃኝ ስለው በቃ በጣም እንደመናደድ ሆነ። በጣም ታካብጃለሽ ነው ብቻ ብዙ ነገር ተናገረኝ። ብቻ እኔ እንጃ ማለት የማይባባሉ ቃላትን አለኝ። የሆነ ምክንያት የምፈልግ አይነት ትመስያለሽ አለኝ። አላ ለመለየት ምክንያት እየፈለኩ መሆኑን እንደዛ አድርጎ ወሰደ። ከዛ እዚህ ላይ ነኝና እስቲ እኔ አሁን ምን ትመክረኛለህ? እኔ ማለት እሱ በተናገረና እኔ ባልኩት ታፈቅረዋለሽ? አህ ምኑን ነው ያፈቀርሽው? እስቲ ምኑን የተመችሽ? አንደኛ ነገር በቃ በጣም መልካም ሰው ነው ማለት እኔ ብያለሁ። መልካም ሰው ስለ እንዴት ነው በጣም ኦንላይን ሚዲያ ላይ ስለምሰራ በጣም ብዙ ሰዎችን ኮንታክት ሳደርግ ብዙዎቹ በጣም ብልግና ነገር ከአፋቸው የሚወጡት ነገር አለ፣ ቃላቶች ምናምን እንደዛ ክፉ ነገር አይወጣውም። ያናደደኝ ወይ ደግሞ ያልጠበቅኩት ነገር የጠየቀኝ ይሄን ብቻ ነው እንጂ ክፉ ነገር ተናግሮ አስቀይሞኝ ምናምን ከመልካምነቱ አንድ ነገር ጥቀሽልኝ። ምንድን አንድ ነገር ብቻ። ከመልካምነቱ በጣም እኔን ይረዳኛል እስካሁን እስከ ዛሬዋ ድረስ ማለት ነው። በጣም እንደምረዳኝ አድርጌ ነው ማምነው። እድሜሽ ምን ያህል? እድሜ 24። አሜሪካ ተጋብተን ይዤሽ ሄዳለሁ ምናምን ብሎሻል? ማለት እሱ እንደማይቀር ያወራል፣ ግን ይሄናል እንትን አንልም። እኔም እዛ ስለማይሄድ ጉጉት እንደዛ ምናምን ብዬ አይደለም። የወደፊት ምን የት መኖር እንዳለብኝ ይጠይቀኛል፣ ምን እንደምፈልግ። እሺ ሚዩት አድርጊና አዳምጪኝ። እኔ ምኑን ያፈቀርሽው ስልሽ እንደው የሚፈቀር የሆነ አንድ ነገር ትነግሪኛለሽ ብዬ ነው። ሰውየው ውሸታም ነው፣ እልም ያለ የውሸት አባት ነው። ኢትዮጵያ አሜሪካ እየኖረ ኢትዮጵያ ነው የሚኖረው ብሎ እየተዋወቀች ሰው ውሸት እኮ ነው። ምኑ ነው መልካምነቱ? ይናል እኔ ለዛ እኮ ነው የጠየኩሽ። ምኑን ያፈቀርሽው ያልኩሽ። በውሸት የተጀመረ ነገር እኮ ፋይናሊ እኮ በቃ ውሸት ነው ሁሌም ቢሆን። መርፌም የሰረቀ ሌባ ነው፣ በሬም የሰረቀ ሌባ ነው። የእቃው ማነስ አይደለም ልዩነቱ። ይሄ እሳቤው ነው፣ የመስረቅ እሳቤው ነው የሚተቸው ወይም ትክክል ያልሆነ የሚባለው እንጂ ኦኬ እሱ መርፌን የሰረቀው ሰው ምን አላት መርፌ አይባልም። መስረቅ ውሸት ነው። ትንሽ ነው የዋሸው፣ እንዲህ ነው የዋሸው፣ እንዲህ ስለ እንዳላጣሽ ብዬ ነው የዋሸሁት ይላሉ አንዳንዶች። ወራ እንዳላጣሽ ብዬ ነው የዋሸሁት የሚባል ነገር የለም። ከዋሸ ዋሽታል። ውሸት ሁሌ ውሸት። ስለዚህ በውሸት የጀመረ ግንኙነታችሁን ሰው ምኑ ነው መልካምነቱ? የኔ እናት ስላወራ አሜሪካም አይሆንም እኮ የሚኖረው የኔ እናት። አሁን እኮ ገብቶሻል? አሜሪካ ኤምባሲ ጀርባ ሊሆን ይችላል ኢትዮጵያ የሚኖረው ገብቶሻል? ጠጋ በቃ እንደው ገና ለገና ልቧ እንኳን በዚህ በማለለ ብሎ እኮ ሊሆን ይችላል። ደግሞ ጥፍ ያለው ደግሞ ሲያይሽ ኦኬ አሜሪካ ነኝ ብላ ደግሞ ሞራይፍ ሊል ይችላል። ፌስቡክ ላይ የሚያወሯችሁን ሰዎች አትመኑ ጋይስ። በምንኛ ቋንቋ ባወራ ሊገባችሁ እንደሚችል አይገባኝም። ፌስቡክ ላይ ጭንብላም ውሸታም ነው ያለው እንዳለ። እኔ ፌስቡክ ለምንም እንደምትጠቀሙ አይገባኝም። አሁን እንግዲህ ቲክቶክ ነው ዩቲዩብ ምናምን አለ አይደለ? ጊዜው የነሱ ነው ይባላል። ፌስቡክ በጣም የድሮ እኮ ነው፣ በቃ ኦልድ ነገር ነው። እዛም ላይ ለምን እንዳላችሁ አይገባኝም። ጤናማ ሰው እኮ የለም። ለስራ ለቢዝነስ ለእውቀት ምናምን የሚገቡ ሰዎች አሉ፣ ለማስተማር ሰዎችን ቢዝነስ ለመስራት ምናምን፣ እነሱን አይመለከትም። ሆን ብሎ ግን መጥቶ የሚጀነጅንሽ እና ሴትን የሚያጠምድ ወንድ እዛ ላይ ወንድም ይሁን ሴት ፌክ ናቸው። ምኝ ባለትዳር ነው ይሄ ሰው። እኔ ልንገርሽ ባለትዳር ነው፣ ሚስት አለው፣ ልጆች አሉት እና ከሚስቱ ጋር ትንሽ ሲጣላ ፌስቡክ እስቲ ሲደብረኝ ቻት ላርግ ብሎ ይገባና ሀይ ይላችኋል። በዛ ጦስ ይጀመራል ህይወታችሁ። እናንተ በህይወታችሁ ምርጥ ሰው አግኝታችሁ ልባችሁን ልቅ ብሏል። ጥሩ ትዳር ከእግዚአብሔር ነው የሚሰጠው፣ ዋጋ ያስከፍላል። ምንም ኖ ፔን ኖ ጌን ነው እዚህ ምድር ላይ። ምንም ነገር ያለምንም ሳትከፊ ዋጋ አታገኝም። ጥሩ ነገሮች ዋጋ ያስከፍላሉ። ጥሩ ነገሮች ጊዜ ይፈልጋሉ። በአንድ ክሊክ የብረት መዝጊያ የሆነ ባል ልታገኛት ሜን ናት። ተስለሽ ጸሎት አድርገሽ ጊዜ ወስደሽ
ገብቶሻል? በጣም ለፍተሽ ነው የሚሆነው። ስለዚህ ህይወትሽ እንዳይበላሽ በጣም ተጠንቅቂ። ሰውየው መተን አብረን ተኝተን ምናምን አይሻል ምን ያህል ለቁም ነገር እንደማይፈልግሽ ሌላ ታሪክ ላይ ነው እሱ። እንደ አንቺ የሚያወራቸው ሚሊየን ሴቶች አሉ ፌስቡክ ላይ እመኝ፣ ጋራንቲ ይሰጥሻለሁ። የስሜን ያለ እርግጠኛ ሆኜ የምነግርሽ እንደ አንቺ አይነት ሺህ ሴቶች አሉት። ስለዚህ የመጣሽው ሰው ሀገር ነው። ፌስቡክ ላይ ተጀናጅነሽ ባል ታገኛት እመኝ 1% ቢሆን ነው እንደዛ እንደው ሊሳካለት የሚችል ሰው። ስለዚህ ፍሬን ያዢ፣ የመጣሽበትን ዓላማ አትዘንጊ፣ ጸሎት አድርጊ። ባል ከሆነ የምትፈልጊው ትዳር ከሆነ አገር ቤት ስገባ ልሞክረው ይባላል እንዴ? አይጥ ነው እንዴ? አንቺ ህይወት እንደ አይጥ ነው እንዴ የምትሞክሪበት እንዴ? እኔ ይቅርታ አድርጊልኝ፣ ህይወቴ የምሞክርበት ጉዳይ ነው። የምሞክረው ስራ ነው። ስራ ለውጥ ምናምን ሎተሪ ምናምን ልሞክር ይችላል። በቃ ችግር የለውም ደጋግም። ልብ ግን የሚሞከርበት ጉዳይ አይደለም። አንዴ ነው በቃ ለሰው የምትሰጪው። አስበሽ አነጣጥረሽ ጊዜ ወስደሽ ትክክለኛ ለሆነ ሰው ለሚገባው ሰው 10 ጊዜ ለክተሽ ነው ልብሽ የምትሰጪው እንጂ እስቲ ልሞክረው ተብሎ ይገባል እንዴ? ስለዚህ በዚህ መንገድ አርጊው፣ ብሎክ አርጊው ከዚህ እንደወጣሽ። እሺ ትእዛዝ ነው።